የቀይ ባህር ቀጠና ከባህር በር ፍላጎትና በሉዓላዊነት ስጋት መካከል ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛ ውሃ ይመለከትሻል፣ ይሄኛ ውሃ አይመለከትሽም ብትላት አይሰራም። ኔቸር እንደዛ አይልም። የቀይ ባህር ጉዳይና የኢትዮ ኤርትራ ግንኙነት በአሁኑ ወቅት እጅግ አሳሳቢና የተወሳሰበ ጂኦፖለቲካዊ ምዕራፍ ላይ ይገኛል። ጉዳዩ ከተራ የንግድ መስመር ፍለጋ አልፎ ወደ ሉዓላዊነት፣ ታሪካዊ ትረካዎች፣ ቀጠናዊ ተጽዕኖ ተቀይሯል። በልዩ ልዩ ወገኖች የሚደመጡ ንግግሮችና ፖለቲካዊ ትረካዎች የተለያዩ ዓላማዎችንና ድብቅ አጀንዳዎች ያሏቸው ሆነው የቀጠናውን ሰላም አደጋ ላይ ወደሚጥል ደረጃ አድርሰውታል። ከ120 ሚሊዮን በላይ ሕዝብ የሚኖርባት ኢትዮጵያ በዓለም አቀፍ የባህር ሕግ የሚፈቀደውን በባህር በር የማግኘት መብቷን ለማስከበር የምታደርገውን ጥረት እንደ ህልውና ጉዳይ ኤክስቴንሻል ኢሹ ታየዋለች። ሆኖም ግን ጥረቱ በሰላማዊ መንገድ ብቻ የተገደበ ሳይሆን ፍላጎቷን ለማሳካት ማንኛውንም አማራጭ ለመጠቀም ዝግጁ መሆኗን የሚያመላክቱ ተደጋጋሚ ሁኔታዎችን ያሳያሉ። እዚህ ጋር ኤርትራ አለች፣ በዚህኛውም ያገባታል፣ በዚህኛውም ያገባታል። እዚህ ጋር ሱዳን አለች፣ በዚህኛውም ያገባታል፣ በዚህኛውም ያገባታል። እዚህ ጋር ግብጽ አለች፣ በዚህኛውም ያገባታል፣ በዚህኛውም ያገባታል። የኢትዮጵያ መንግስት የአሰብ ወደብን ታሪካዊ ግዛቴ ነው በማለት የሚቀርባቸው ክሶች እየጨመረ መጥቷል። ከ1993 በፊት የነበረውን የጋራ ታሪክ በመጥቀስ ኢትዮጵያ ያለ ባህር በር የቀረችው በታሪካዊ ስህተቶች ምክንያት እንደሆነ ትከራከራለች። ይህም በህወሓትና ህዝባዊ ግንባር ሓርነት ኤርትራ መካከል ከተደረሱ ታሪካዊ ስምምነቶች ጋር የተያያዘ ትርክት ነው። የባህር በር ጉዳይ እንደተጠበቀ ሆኖ ጠቅላይ ሚኒስትር አብይ አህመድ በኤርትራ የሚገኘውን ባረንቱ የሚለውን ስያሜ ከኦሮምኛ ቋንቋ ጋር በማያያዝ የኦሮሚያ ስፋት እስከ ኤርትራ እንደሚደርስ መናገራቸው ተጨማሪ አጀንዳ ፈጥሯል። ተንታኞቹ እንደሚሉት ከባረንቱ ስያሜ የተነሳው ሀሳብ በቀይ ባህር የተጀመረው ጥያቄ ወደ ሌሎች ስልታዊ ፍላጎቶች ያመራል የሚል ስጋትን ፈጥሯል። ኢትዮጵያ በሸፍት የባህር በሯን አሰብን አታለች። ይሄ የባህር በር አሰብ ልክ እንደ አድዋ እንደ አባይ አሰብም ይመለሳል። በተጨማሪም በኬንያ የኢትዮጵያ አምባሳደር የሆኑ ጄኔራል ባጫ ደበሌ በኢትዮጵያና በኤርትራ መካከል ጦርነት ከተጀመረ የኤርትራ ህልውና ያበቃል ማለታቸው ፖለቲካዊ ንግግሩ ከባህር በር ፍላጎት አልፎ በኤርትራና ሉዓላዊነትና ጂኦግራፊያዊ ወሰኖች ላይ ቀጥተኛ ጫና እንደሚያመጣ የሚያሳይ ነው። ከኤርትራ ጋር ተያይዞ በከፍተኛ የኢትዮጵያ መሪዎች የተሰማው ይህ ንግግር ከኤርትራ አልፎ በኢትዮጵያ ውስጥ ባሉ ተንታኞች ዘንድም ስጋት አሳድሯል። የባህር በር ጉዳይ ብዙ ኢትዮጵያውያንን የሚያስጨንቅ ቢሆንም ከባረንቱና ከኦሮሚያ ጋር ተያይዞ የተነሳው ሀሳብ ግን ወደ ጥርጣሬ የሚያስገባ ሆኖ በብዙዎች ዘንድ ወቀሳ ገጥሞታል። ምክንያቱ ጉዳይ ከሀገራዊ የወደብ አጀንዳ ወርዶ ወደ አንድን ብሔር ማስፋፋት ያቀና ጉዳይ ተደርጎ ስለተወሰደ ነው። ይህ በተለይ በኦሮሞ ባለስልጣናትና አክቲቪስቶች በተደጋጋሚ የሚነሳው የስያሜ ንግግር በሌሎች ብሔሮችና አካባቢዎች ላይ ቅሬታ ሲፈጥር ቆይቷል። አዲስ አበባን ጨምሮ በብዙ ክልሎች የሚነሳው ይህ የኔነት የባለቤትነት እሳቤ አደገኛና አመፀኛ አካሄድ እንደሆነ በኢትዮጵያ ፖለቲካ ውስጥ በተደጋጋሚ ሲጠቀስ ቆይቷል። የባህር በር የተጀመረው ጉዳይም ከባህር ወደ ራቁ ሌሎች አካባቢዎች ሲስፋፋ ታይቷል። በሌላ በኩል በተቃዋሚ ፓርቲ ውስጥ የሚገኙ ኤርትራውያን ፖለቲከኞች ከቀይ ባህር አጠቃቀም ጋር ተያይዞ ያላቸውን አቋም እያብራሩ ይገኛሉ። በተለይም የኤርትራን ስርዓት በመቃወም የሚታወቁት ኤርትራዊ ፖለቲከኛ በየነ ገብረ እግዚአብሔር በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ ያማከለ ሀሳብ አቅርበዋል። ውፋይ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ኢትዮጵያ በዓለም አቀፍ ሕግ መሰረት ፍትሐዊ ውሎችን ንግድ የባህር በር የመጠቀም መብት አላት። ይህም ግን በሰላማዊ መንገድና በሁለቱ ሀገራት ስምምነት እንጂ ኤርትራን ሉዓላዊነትና ግዛታዊ አንድነት በመጣስ ወይም በኃይል መሆን የለበትም ብለዋል። እስካሁን አገልግሎት ላይ ያልዋሉት የኤርትራ መደቦች ጥቅም ላይ እንዲውሉና ኤርትራም ከባህር ዳርቻ ስትራቴጂያዊ አስፈላጊነት ተጠቅማ መላመት እንዳለባት የጠቆሙት አቶ በየነ የኢትዮጵያ በእነዚያ ወደቦች መጠቀም እንዳለባት ገልጸው ሆኖም ግን በዓለም አቀፍ ሕጎችና በንግድ ውሎች ብቻ መሆን እንዳለበት አሳስበዋል። በኢትዮጵያና በኤርትራ መካከል ያለው የወደብ ጉዳይ የኢትዮጵያ ፌዴራል መንግስት በትግራይ ክልል መንግስት ጋር ካለው ውጥረት ተለይቶ የሚታይ አይደለም። ይህም በቀጠናው ላይ ከባድ የጦርነት ስጋት እንዲያንዣብብ አድርጎታል። ጽምዶ በሚል ስም የተመሰረተው ጥምረት በኢትዮጵያ ላይ ጫና እየፈጠረ መሆኑን በግልጽ ይታያል። ይህ ጥምረት ከሁለቱ ኃይሎች ኤርትራና ትግራይ አልፎ ሌሎች ሀገራትን እየተቀላቀሉት ስለሆነ ስጋቱ ወደ ወታደራዊ ፍጥጫ ተሸጋግሮ ይገኛል። ነሐሴ 1 ቀን 2018 ዓ.ም ነሐሴ 1 2026 በሸረሪና የተካሄደው የኢትዮጵያ ሰራዊትና የትግራይ ኃይሎች ውጊያ የዚህ ማሳያ ነው። በውጊያ የፈጣን ደጋፊ ኃይሎች አርኤስኤፍ ከኢትዮጵያ ሰራዊት ጋር ተሰልፈው እንደነበር በትግራይ ወገን ተገልጿል። ይህ ቀጠናዊ ግጭት ወደ ባስ ደረጃ እንዳይሻገር ከባድ ስጋት ፈጥሯል። ከሸረሪና ውጊያ ጋር ተያይዞ
የኢትዮጵያ መንግስት ያልጠበቀው መልሶ ማጥቃት እንደገጠመው ተንታኞቹ ይጠቁማሉ። በውጊያው በኢትዮጵያ ወገን የነበረው ግምት አነስተኛ ቁጥር ያለውና ደካማ የታጠቀ ኃይል የመጋፈጥ እቅድ የነበረ ቢሆንም በሜዳ ላይ የታየው እውነት ግን በተቃራኒ ሆኖ ተገኝቷል። የትግራይ ኃይሎች ከሌሎች ሀገራት ያገኙት ድጋፍ እንደነበረና እጅግ የተደራጁ ቡድኖችን ሳይቀር የተጠቀሙ እንደነበሩ ተንታኞች ገልጸዋል። ይህም የፌዴራል መንግስቱ ያልጠበቀውን ሽንፈት ማስተናገድ ብቻ ሳይሆን የአካባቢውን ጂኦፖለቲካዊ ሚዛን እየተቀየረ መምጣቱን ያረጋገጠ ምዕራፍ ሆኗል። በይፋ ባይገለጽም ቀደም ሲል ስጋት ፈጥሮ የነበረው ጽምዶ በሸረሪና በተግባር የታየ መሆኑን ተንታኞች አስረድተዋል። ጦርነቱ ጥቂት ሰዓታት ውስጥ የቆመበት ምክንያት በኢትዮጵያ ወገን ከነበረው ግምገማ ውጪ ኃይለኛ ግጥሚያ ስለገጠመው ነው። ሆኖም ግን ግጭቶች መቀጠላቸው እንደማይቀር ተንታኞቹ ይገምታሉ። በአጠቃላይ በአሁኑ ወቅት በቀይ ባህርና ቀጠና ያለው ሁኔታ በኢትዮጵያ ኢኮኖሚ ህልውና ፍላጎት እና በዓለም አቀፍ ህግ የጸደቀው ኤርትራ ሉዓላዊነት መካከል ያለ ከባድ ውጥረት ነው። በዚህ ወቅት ላይ እንዳታፍሩ፣ ኢትዮጵያን የሆንክ ሁሉ እንዳታፍር። ጉዳዩ ከቃላት ዛቻና ታሪካዊ ትረካዎች አልፎ ወደ አደገኛ ወታደራዊ ግጭት እያደገ ይገኛል። ይህም ቀጠናውን ወደ አለመረጋጋት ብቻ ሳይሆን በቀይ ባህርና በአካባቢው ወደፊት ሰላም ላይ ትልቅ ጥያቄ ምልክት የደቀነ ወቅታዊ ፈተና ሆኖ ይገኛል። ሸቃ ጊዜ ሩት እንዳለው